ወሽ እንዳትለኝ ቆይ ቤቱን ገና ለገና እንዴት ብዬ ነው ያንን እንኳን እንዴት አይነት አርጊ እሳት እንደፈጠርኩ ታውቃለህ እንደነገርከኝ ደግሞ እነዚህ ትልልቅ ሰዎች ምን ብዬ ልገልል ነው በሳት ኧረ ወይኔ አድነኝ የሆነ አስተኝቼ እኮ የሆነ ያህል ሰዓት እኮ ይፈጃል አይደል አንተ እኮ ኖርማል ክሪት እኮ እንዲለቁስብህ እኮ አትነድም አንተ የሆነ ነገር ካላርከፈከፍኩብህ ዙሪያ ላይ የሚቀጣጠል ነገር ካላረኩ የሰው ልጅ ሰዓትን ዝም ብሎ አይቀበልም ያለችኝ በጸጋ አቀበላለሁ ይሁን ተባለ ታላቁ ልጅ ተቀበለ እሱን ሐኪም ቤት ወስደን አስተኛን ኮማ ውስጥ ነው ያለው ምን ይላል ላውራ ስልክም አታውሪ ልትል እኮ ስለምንድነው አሰማት እስቲ ስለምንድነው ያወራሽ ያለሽ ይሰማሻል አይ እሷ የሆነቹን ታቋለች ያወራቹን ታቋለች የልጆቼን ነፍስ ገድያለሁ በልቻለሁ ያለች እኮ ነው አሰማሻትም እንዴ በዚህ ልክ ምን አለመሰማት ይጮሃል ያለቅሳል ለራሱ መንፈራፈር ሊኖር ይችላል ነፍሱን ለማዳን ትንሽ እኮ ነው ነፍሱን ለማዳን ያው የ4 አመት ልጅም ቢሆን ነፍሳቸውን ያውቃሉ አመት ከመናምን ነፍሱን ያውቃል ያው ማለት የፈለገ እሳት ሲነካቸው ያውቁታል ማልቀስን ቢያንስ እንግዲህ እኔ ሲጣሩኝ ያሰማችሁን እኔ ምንጣፉ አብሮ እንትን አለ ነው በቃ አብሮ ነደደ ገባኝ እኮ ምንጣፉ ሲነድ እኮ እነዚህም ልጆች እየነደዱ ነው ሲነዱ ወደ ኤሌክትሪክ ቪዲዮ የሆነ ሰዓቱ ማለት በቃ አንተ አሁን እንዴት ነው የተቃጠለ ቤት ውስጥ ስትገባ አትለይማ ሙሉን አንዴ የተቃጠለ እኔም ከመጣው በኋላ ምንም ልለየው አልቻልኩም እንዴት እንደተነሳ እንዴት እንደሆነ ማለየት አልቻልኩም አሁን እኔ ምልሽ ለምሳሌ ከዚህ ሆኜ አሁን ምትኝ ኪችኑ በሩ ክፍት ሆኖ ይታየኛል አሁን እዚህ ጋር እንደዚህ ይታየኛል ያ ማለት የነሱ ደግሞ የተቃጠሉት እዚህ ጋር መሃል ላይ ነው እያልሽኝ ከኪችኑና ከሳሎኑ ማለት ነው እኔ ነኝ እኮ እዛ ዕቃ ቤት ይርኩት እኮ እነሱ አይደለም ከሳሎኑ እዚህ ጋር ነው ያስቀመጥሽው ማለት ነው ሶ ከሰሉ ያለበትም ህፃኖቹ መጥተው የተቃጠሉበት ምቹ መሃል ላይ ነው ከዚህ የሚታየኝ የመሃሉ እና ከዛም ቆሜ በርግጠኝነት እዚህ ጋር የሚታየኝ ተመሳሳይነት እይታ ነው የሚኖረው ድምጹም የራቃር ለምኪችኑ ማለትም ይችላል በር አለው ግን በሩን ዘግተሽው ነው ዘግተሽው ነበር እሺ ሲጮ ሲያለቅሱ መቃጠላቸውን ይሄ አረኔ ምንም ጮታ ሰማውን በከዛ በኋላ ነው የሆነ ጭስ ምናምን ሳይከፍት አድርጌ ሲወጣ ቤቱ ፍን ብሏል በቃ እንነዳል ብዬኔ ምንም ነገር አላነሳው እየጮክ ጎረቤቶቹን ታረሁኝ ያው እኮ አሁን እኔ የኔ መኖር ነው እንጂ እኮ እግዚአብሔር ሆነ ያለው ማታም ይሆናል ለሊትም ይሆናል ምንም ይሆናል ስልክ ያወራሽ ነበር ምን እያረክሽ ነበር ኪችን ውስጥ ስልክ ይዤ ነበር አዎ ስልክ ለማውራት ነው ኪችን ማንቆርቆሪያው ላይ ሀረኩኝና እሱን ቁጭ አደረኩና ስልክ አጋጣሚ አወራው ግን የዚህ ነው ያል ስልክ ባወራም ጩኸት ቢኖር ሰማ ነበር ጩኸት አልነበረም ጭስ ነው እኔ ራሴ ወደዚህ ስከፍተው ጭስ ነው ሳይ መጣው ከዛ በኋላ ቀጥታ በቃ እኔ ለማንሳትም አልቻልኩም በቃ እንዴት ተፈጠረ በቃ እንዴት እንደደነገጥኩኝ እንደገና ወጥቼ እየሮጥኩ ጎረቤቶቹ ጠቅላላ ግልብጥ ብለው መጡ ከዛ በኋላ እኔ ራሴን አላውቅም እሱም ወዲያው መጣ አሪፍ ነው እነሱ የሚፈልጉት ትንሽ መረጃ ነው ማለት ቀድም ነገር ከኔ ጋር እናወራለን እግዚአብሔር አይደል እንደማየው ቤት ውስጥ የተፈጠረው ነው እሱማ እነሱ ሳይሆን ፈጣሪ ነው የሚዳኘው እሷሞች ብቻዋን እንዳትሆን ያው አንቺን በቃ ሂጅ አስተናግጃት እሷ ጋር ሂጅ እናንተ ዝም ብላችሁ ድርቅ ብላችሁ አላችሁ ችግር የለም ምንም አንተም እሱም ስትሰሙት የሆነ ካንገት በላይ የሆነ ወሬ ነው እኔ ደሜ ይፈላል ተረዳኸኝ አንተ ያው እናንተ ትዕግስቱ ኑራችሁ ልትሰሙት ትችላላችሁ እኔ ውስጥ ያልቻለም እዚህ ጋር ተቀምጦ አሁን እስቲ እንደው ማን ይሙት ልጅ ነው ሲጠፋ ይመስላል ልጅ ሞተ ይመስላል የሰው ነው ሲጠፋ ይመስላል ስታስበው የሆነ ነገር ትንሽ ነፍሳት የሞተ እኮ ነው የሚመስለው ንግግሯ ተረዳኸኝ አይደለ ከለቅሶ ጊዜ በኋላ እንደዚህ ቁጭ ብለን ማውርተንም አናውቅም በዚህ ጉዳይ ዛሬ ነው ብዙ ያላየሁት ነገር ያየሁት ምን ብትለኝ አንደኛ ነገር ለልጆቹ ያላት ንግግር እኔ አላውቅም ልጆች ያላት አመለካከት ወደዛ አይመጡም እንግዶች ናቸው ወደዛ የሚያልፉ እንግዶች ናቸው ችግር የለውም ወደዛ የሚያልፉ ለልጆች ያላትን አመለካከት ዛሬ ነው ያወቅሁት እሺ በዚህ አጋጣሚ ነው እና ትዕግስት የለኝም ወንድሜ ይቅርታ አድርጉልኝ
እሷ ቁጭ ብላ በዚህ ልክ ልጆችን እያብጠለጠለች ሰማ ልጆቹ እንደዚህ ናቸው ስላማማታቸው መሰለህ አሳምነህ አንተን እስቲ ያው እንዳልኩ ነው ያሳምናል እስቲ ንግግሯ እስቲ አንተ እስቲ እናንተስ እስቲ አሁን አወራች አይደለ ንግግሯ እንዴት ነው አሁን እኔ አልቻልኩም ውጭ አልኳት በምክንያት ነው ተረዳኸኝ አይደለ ንግግሩ ያስጠላል የተውቆነ ይቀፋል ራሱ ምንም ልጅ የሞተባት ራሱ አትመሽት ምንጣፍ ላይ እንደዚህ ብሎ እንደዚህ ሆኖ በከሰል በእንደዚህ ምንም ከእውነት የራቀ ነገር ነው እንዳልኩ ነው እኛም ከጥቆማችን ሰዓት አንስቶ አሁንም ደግሞ በአካል እሷን አግኝተን እስክናወራት ድረስ ያለው ወሬዎቹ እንዳልኩ ንግግሮቹ የነበሩት ቆይታዎች ከሷም ጋር የተጣረሱ ነገሮች ስታወራ ነበር ወይም ደግሞ ትንሽ የሚያሳምን ነገሮች ከሷ አግኝቻለሁ እንዳልከው ማለት አሁን ዛሬ አሁን እዚህ ላይ ለኔ ከነገረችኝ ውጪ ለእናንተ ደግሞ የነገረቻችሁ ነገር አለ ወይስ የተቀየረ ነገር አለ ዛሬ አዲስ ነገር ተናገረች ወይስ ተመሳሳይ ነገር ነው የተለየ ነገር አይተህ ከፊት ለፊት አሁን ልክ አይደለም በርግጥ ይሰራል ያወራችሁ ውጪ ማለት ልክ አይደለም ያው ተረዳኸኝ አይደል ስሜት ይገባኛል ግን እስቲ ተውና ሙያህን እስቲ እንደኔ ሆነ አስብ እኔ ጋዜጠኛ ልሁን ልጅህ ሞታ ልጅን ገላብህ ጦሽ ጠርጣሪ ነው ጠርጣሪ ነኝ ንግግሯ ደማ ያፈላል ምንድነው ተረዳኸኝ አይደል እንደዚህ ያሳምነኝ ተረዳኸኝ አይደል ሁሉም ነገር አንዳንድ ነገሮች እውነት መሆናቸው ከአንደበት ያስታውቃሉ ተረዳኸኝ አይደል ሆኖ ሊሆን ይችላል እንደተባለው በአደጋ ሞቶም እኮ ሊሆን ይችላል እኔ አምኖ ያለ መቀበል ፍላጎት ሊሆን ይችላል ግን የምትናገርበት መንገድ አግባብ አይደለም ልጆቼ ማብጠልጠል ልጆቼን ስም ማጥፋት ምንድነው ዛሬ ነው የሁሉም ነገር የሚታየ የሁሉም ነገር እንግዳ ነው ይካልከኛ እንግዳ ነኝ ጧት ወጥቼ ማታ ነው የምገባው ማታ እነሱን ብቻ ነው ማገኘው ስገባ ትተኛለች እሷ ልጆቼን ተኝተው ነው ማገኛቸው ግንባራቸውን ስሜተኛ ነው ጧት ተነስቼ እወጣለሁ ከስንት አንዴ እሁድ ከሰዓት ባገኛቸው ሲጫወቱ ባገኛቸው ብዙ ጊዜ በስራ ነው ማሳለፍ ምን አይነት ሰው ትሆን ምን እየተካሄደ ይሆን የማውቀው ነገር የለም ምናልባት ባለቤቴ ትንሽ ታውቁሽ ነው እንጂ ካወራሽ በሷ ጋር ለሁሉም ነገር እንግዳ ነኝ ከሷ ጋር እንዴት ነው እንደዚህ ተቀምጠን ካወራ ረጅም ጊዜ ሆኗል ረጅም ጊዜ አሳልፈን ለዚህ ቁጭ ብለን አውርተናል ምልህ ብዙ አዲስ ነገር አየሁ ስታወራ ብዙ ማይመስል ነገር ብዙ ፌክ ነገር በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ውሸት የሆነ ነገር አይመስልም። ምንጣፍ ላይ ተደረገ ይሄ ምንጣፍ በአንድ ሰዓት በዛ ሰዓት ነዱ እንደዛ ልጆች ተያይዘው አይሆን አይመስልም። ውሸት ነው። አይ በጣም ማስመሰል የተከለከለ ምናልባት ያው እናንተ ሙያችሁ ስለሆነ ይሆናል ትዕግስቱ ኖሮ ለጨርሶ ለመስማት ያው እምልህ እኔም ጥፋተኛ ልሆን እችላለሁ እኮ አንተ እኔንም እሷንም ልታምን አትችልም። ተረዳኸኝ? የሆነ መረጃ ካገኛችሁ በኋላ ነው እናንተ አንድ ነገር ላይ የምትወስኑት። ከኔም ጋር ከሷም ጋር ከባለቤቴም ጋር ያለው እዚህ ጋር ማን ነው ለኔ እኔም እውነት አለኝ እያልኩ ነው እሷም እውነት አለኝ ሶስታችንም እውነት አለኝ እያለ ነው። አዎ አንተ ሙያዬ በምትለው መንገድ አጣርተህ ከደረስክበት በኋላ ነው የምትፈርደው። ማለት እውነት መስሎ እስቲ ከተሰማ የሷ ንግግር የኔ ውጪ ማለት አግባብ አይደለም። ንግግሯ ፌክ ነው። ያው እንዳልከው ነው ማለት ንግግሯ ላይ እኔም ብዙ አሳማኝ ያሉ ነገሮች አግኝቻለሁ። ግን ይሄ ማለት አሁንም እሷን ወንጀለኛ እያደረኩኝ ሳይሆን በሂደት የሚጣራ ነገር ነው የሚታይ ነገር ነው የሚሆነው።
እንግዲህ ወደዚህ ቤት ሀ ብለን ከመነሻው አንስተን እዚህ ድረስ መተን ከእናንተ ጋር ቆይታ እስክናደርግ ድረስ የነበሩን ጭምጭምታ የነበሩ እንግዲህ ጭላንጭል እንትኖች ነበሩ፣ ጥቆሞች ነበሩ የደረሱን። አሁን ላይ ግን የሆነ በቃል ማስረጃ የተወሰነ ከአንተም ወስደዋል፣ ከባለቤት የወሰድኩት ነበረ፣ ከእሷም እንዲሁ ከታላቅ እህት ስሟ አለም አይደለም ከአለም የወሰድኩት ማስረጃ አለ። እነዚህ አይነት የቃል ማስረጃዎች ለእኛ የትኛውን መረጃ አንንቅም፣ መረጃዎችን ሰብስበን ነው ወደ ማስረጃነት የምናቀይረው እና በዚህ መሀል እንግዲህ እኛ ስንሰራ እንደ ሚዲያም ያው አሁንም ካሜራ ይዘናል አይደለም፣ አሁንም ካሜራ ይዘናል። እንደየ አስፈላጊነቱ ደግሞ አንዳንድ ወንጀል ይፈጸምባቸዋል፣ የሆነ እውነት ልናይ እንችላለን ብለን የምናስብባቸው አካባቢዎች፣ ቦታዎች ላይ ደግሞ ድብቅ ካሜራዎችን የመግጠም እና ድብቅ ካሜራዎችን ገጥመን ምን ሊከወን ይችላል፣ ምን ሊፈጠር ይችላል የሚሉ ነገሮችን የምናይባቸው እንትኖች አሉ፣ የሚያሳየን ካሜራችን የሚያሳየን አጋጣሚዎች አሉ ማለት ነው። ለዛም እንግዲህ ሚዲያችንን አሳያለሁ ባታውቀን ምናልባት ከዚህ በፊት ሚዲያችንን አስመለክተህና ምን አይነት ስራዎችን እንሰራ እንደነበር ምናምን የምታየው ይሆናል። ይሄን ሳደርግ ግን እንዳልኩ ያው ድብቅ ካሜራውን ገጥመን ቤቱ ላይ አንዳንድ አዲስ እንግዲህ የሆኑ ነገሮችን ስናይ አይተን እርስ በርስ መረጃ ለመለዋወጥ ነው። ያው ልጆች ናቸው እንትን ያልከው፣ እኛ ደግሞ እሱን ነገር ቢያንስ የደረሰው ጉዳት እንዳለ ሆኖ የደረሰው ነገር እንዳለ ሆኖ ቢያንስ እንዴትና ለምን ደረሰ፣ በማን ደረሰ፣ ምክንያቱ አሁን የተወረወረ ውሸት ከነበረ እውነቱ የትኛው ነው የሚለውን የሚያረጋግጥልን እንዲሆን ነው። ለዛ ያው እርስ በርስ መተባበር ያስፈልጋል ነው እውነቱን ለማወቅ። ስለዚህ ያን ለማድረግ እንግዲህ እንሞክራለን። ሂሩት እንዴት ነሽ? እንግዶችም ሰዎችም ጠያቂዎች እየመጡ እየገቡ እየወጡ ነው ያሉት። በመሀል እኔ ደግሞ እዚህ ያስቀመጥኳችሁ ያው ግዴታ ነው ማለት መጣራት ያለበት ነገር ሁሉም መጣራት አለበት። እሱም ብለዋል የህግ አካላቶች ሲመላለሱ ነበር እና ምንም ተጨባጭ የሆነ ነገር አልነገሩንም፣ አልሰጡንም፣ የሰጡንም ነገር የለም እና እናንተ በመምጣታችሁ ግን ደስ ብሎኛል። ማለት ይሄ ነገር ተሸፋፍኖ እንዲቀር አልፈልግም። ፍትህ እፈልጋለሁ። ልጆቼን የተነጠቅኩት ሌላው ቢቀር ኮማ ውስጥ ያለውን ልጅን እንኳን ቁጭ ብዬ ማስታመም እየቻልኩ አይደለም። እንግዶቹን እያየሃቸው ነው። ብቻ ሁሉም ነገር ከባድ ነው፣ ለማመንም ይከብዳል። እህት ናት፣ አካል ናት፣ ቤተሰብ ናት። እንደዚህ ታደርጋለች ብሎ ለማሰብም ይከብዳል። ግን ደግሞ ከሷ ውጪ ሌላ ሰው እንዲህ አይነት ድርጊት ይፈጽማል ብዬ ደግሞ አላስብም። ደግነቱ እኔ በህይወቴ የተረጋጋው ሰው ነኝ። ለዛ ነው እስካሁንም በሰላም እያወራንም ያለ ነው። እንዳየኸው ነው ማለት ሁሉም ነገር በራሱ ጊዜ መውጣቱ አይቀርም። ውሸትም ወንጀልም ተደብቆ አይቀርም እኔ እስከማውቀው ድረስ ማለት ነው። እና ከሷ ጋር ግብ ፈጥሬ የሆነ ነገር ማድረግ ምናምን አቅቶኝ አይደለም። እሷ ናት ያደረገችው ብዬ ራሴንም ማሳመንም አቅቶኝ አይደለም። ግን ይሄን ነገር ህግ እንዲፈታው ነው የምፈልገው። እናንተ ባትመጡም ወደ እናንተ መሄድ አይቀርም ነበር፣ ምክንያቱም ተሸፋፍኖ እንዲቀር አልፈልግም። ግን እግዚአብሔር ይመስገን እስከ ቤታችን ድረስ መጣችኋል እና ይሄን ነገር እንድታጣሩ ፍትህ እንድታሰጡን ነው የምፈልገው። ልጆቼን የተነጠቅኩት ቀላል ነገር አይደለም ማለት እዚህ ጋር ቁጭ ብዬ ሳወራ ምናምን የሆነ እንደ ቀላል ነገር ሊሰማችሁ ይችላል። የደረሰበት ሰው ብቻ ህመሙን ያውቀዋል። ማለት መጠንከር አለብኝ። ህመሜን ዋጥ አድርጌ ነው እዚህ ጋር ቁጭ ብዬ እያወራሁ ያለሁት። ይከብዳል እና በተቻላችሁ አቅም ፍትህ እንድታሰጡኝ ነው የምፈልገው። ልጆቼ ሁሉ ነገር የነበሩ ዓለም የነበሩ የምንኖረው ራሱ ለነሱ ነበር። በቃ ሀዘን አታውጂ። ይሄ ነገር ተሸፋፍኖ እንዲቀር አልፈለግም። ያው የቻልነውን ነገር ለማድረግ እንሞክራለን። ክትትላችንን እንቀጥላለን። ያው እውነት ተዳፍኖ አይቀርም። በተለይ የእነዚህ ህፃናት አምላክ እንግዲህ እውነታው በዚህ ልክ ተዳፍኖ እንዲቀር የሚያደርግ አይመስለኝም። በእርግጠኝነት እውነት እንዳለ ስለተረዳው ነው። እኔ እንኳን በገባኝ እንኳን የእናንተ የእናት እንዲሁም የአባት ልባችሁ ምን ያህል እንትን ለነገሩ ቅርብ እንደሚሆን እረዳለሁ። አንደበታችሁ ልባችሁ አይደል
ምን ያህል ነፍሳችሁ ከነፍሳቸው ጋር ኮኔክት እንዳደረገ ከልጆቻችሁ ጋር ያ ደግሞ እንግዲህ ልባችሁ የሚነግራችሁ ነገር ስላለ ነው። አንተም እህትህን በዚህ ልክ የሚያስጠረጥርክ ያደረገው ማስጠርጠር ብቻ አይደለም፣ በቃ እውነታው እዚህ ጋር መሬት ላይ ያለው ነገር ትንሽ የተጣረሰ ከመሆኑ አንፃር እናንተም እዚሁ ቤትም ሳትሄዱ መፍረድ ትችላላችሁ። ሰው በአንደበቱ ያስታውቃል። አንዳንድ ነገሮች እውነት ሲወራ እና ውሸት ሲወራ የሰው አንደበት ያስታውቃል። ንግግሯ በጣም እንደሚያፈላ ምንም ልክ ያለው ነገር ነው የምትናገረው። እንትን ይቅርታ አድርግልኝና እዚህ ቤት ነው ያው ያለችው የምትከርመው ብለኸኝ ነበረ። የት ነው ማደሪያዋ? ከህፃናቶቹ ጋር አብራ ትተኛለች? እንዲህ ነው ያለው ወይስ እንዴት ነው? የራሷ ማደሪያ ያላት? ትጣታላችኋል? እንዴት ነው ያለው ነገር? ያው ታድራለች አይደለ? እዚህ መታ ታድራለች። እንደምታያቸው ነው። ፊት ለፊት ይሄኛው የልጆቹ ክፍል ነው። አጠገብ ያለው ደግሞ የእሷ ክፍል ነው። አጠገብ ላጠገብ ነው። ያው የኛ መኝታ ነው። አጠገብ ላጠገብ ነው ቤታቸው። ያው አክስት እንደመሆኑ መጠን ከልጆች ነጥለህ እንትን አትልም። ቤተሰብ ናት። አንዳንዴ ሲተኙ አቅፋቸውን ትተኛለች፣ ታስተኛለች። ከነሱ ጋር ስትጫወት ራሱ እንደ ህፃን ልጅ ሆና ነው የምትጫወተው። ይወዷታል በጣም ነው የሚወዷት። እኔ እንጃ ማለት እኔና እሱ ስራ ውለን ውጭ ነው ቆይተን የምንመጣው። ከዛ የተነሳ ይሁን ቀን ሙሉ ከእሷ ጋርም ስለሚውሉ ይሁን አላውቅም፣ ከኛ ራሱ አብልጠው ነው የሚወዷት። እየሄዱ እሷ ጋር ይተኛሉ፣ ይጫወታሉ፣ ይሳሳቃሉ። ብቻ እንዴት ነው ማለት በቃ ከኛ ይልቅ ሞር የሚወዷት የሚቀርቧት እሷን ነው። እና ይህን ሁሉ ነገር ደግሞ ታደርጋለች ብዬ ለማመንን ከበደኝ። በእርግጥ እሱ እንዳለው ነው። ብዙ ጊዜ ቁጭ ብለው አያወሩም። ጠዋት ይወጣል፣ ማታ ይገባል። ወይ እሷ ተኝታ ነው የሚያገኛት። አልፎ አልፎ እኔም ተኝቼ እሱ የሚገባበት ጊዜያቶች አሉ። በእርግጥ ብዙም ላያውቃት ይችላል። ግን እሱ እንደዚህ ሲናገር ራሱ ሲናደድም ተረጋጋ ነው የምለው። ምክንያቱም አብራን የነበረችበት ሰዓት ላይ በትንሹም ቢሆን እኔ አውቃታለሁ። እንደዚህ አይነት ነገር እነዚህ ህፃናት ላይ ትፈጽማለች ብዬ ለማውራትም ለማሰብም ይከብደኛል። ማለት ካላቸው ቅርበት አንጻር የተነሳ እንደ እናት ነው፣ ከእናትም በላይ ነው የምትሆንላቸው። ይሄን ሁሉ ነገር ስላላየ እሱ ቶሎ ይናደዳል፣ ይበሳጫል። ከሷ ሌላ ማንም ሊያደርግ አይችልም። እኔ ራሱ በቃ እሷ ልትሆን ትችላለች ማለት የጀመርኩት ከሱ ንግግር ተነሳስቼ ነው እንጂ እንደዚህ አይነት ነገር ታደርጋለች ብሎ ራሱ ለማመን ይከብዳል። ማለት የሆነ ለነሱ ካላቸው ስታያቸው ራሱ በስስት ነው እኔ እስከማውቀው ድረስ። አሁን ላይ ይሄ ነገር እንዴት እንደተፈጠረ ነው ግራ ይገባል። ምናልባት ቤቱ ማለት እሳት ተቀጣጥሎ ነዶም ሊሆን ይችላል። ልጆቹ ይንቀዠቀዣሉ አለች እንጂ ልጆቹ የሚንቀዠቀዡ አይነት አይደሉም። ምናልባት እያቀጣጠለች በስህተት የሆነ ነገር ተፈጥሮ ተቃጥሎም ሊሆን ይችላል፣ በሷ ስህተት ማለት ነው እንጂ የሆነ ነገር በስህተት ተፈጥሮ ይሆናል ብዬ አስባለሁ እንጂ እሷ ሆን ብላ እንዲህ ታደርጋለች ብዬ እኔ አላስብም። ግን ያው አንዳንዴ ለማሰብም አማራጭ ስታጣ በቃ ግዴታ ሲሆንብን መጠርጠር የሌለብህንም ሰው ትጠረጥራለህ። እሱ ቢጠረጥራት ልክ ነው፣ አያውቃትም በደንብ አብረው አድገው ሊሆን ይችላል። አሁን እሷ ትልቅ ልጅ ናት፣ አድጋለች። እኛ ጋር መታ መኖር ከጀመረች ቆይታለች። ጠዋት ይወጣል፣ ማታ ይገባል፣ አይገናኙም። ግን ከኔ ጋር ቅርበት አላት። በየደቂቃው እየደወለች ነው ልጆች የምታገናኘኝ። ናፍቆሻል አውሪያቸው ነው የምትለኝ። ለሱ ሳይሆን ለኔ እህት እንደሆነች ነው የሚሰማኝ። እና እንደዚህ አይነት ነገር ታደርጋለች ለማለትም ይከብዳል። እስኪ ያው ዞሮ እንግዲህ ያው ጥሩ ቆይታ አድርገናል ከእናንተም ጋር። ቀላል የሚባል አይደለም። እያንዳንዱ የወሰድኳት እንኳን ይሁሉ የወራናቸው ወሬዎች አይደለም፣ አንዷ ቃላት ብቻ ምን ያህል ጥቅም እንዳላት ለኛ በእኛ ስራ ያው እኛ ነን የምናውቀው በይበልጥና ከእናንተ ጋር የነበረኝ ጥሩ ቆይታ ነበር። ጥሩ መረጃም ሰጣችሁኛል። ከእናንተ ባለፈ ደግሞ ከእሷም ጋር ራሱ ያደረኩት ቆይታ ወይም የሰጠችኝ የነገረችኝ ነገር እያንዳንዷ የሚናቅ አይደለም፣ የማስመሰልም ሆነ የእውነትም ሆነ። ዞሮ ግን አሁን ልብ ካሜራ እንዳልኳችሁ ገጥማለሁ ቤት ውስጥ። ምናልባትም አንድ ክፍል አይደለም ማለትም ወይም እዚህ ሳሎን ቤት ብቻ ሳይሆን የእሷ ማረፊያ ክፍል፣ የእናንተ ማረፊያ ክፍል እና 3 ክፍል ነው ማረገው። ሳሎን ቤት፣ የእናንተ ማረፊያ ክፍል መኝታ ቤት እና የእሷ መኝታ ቤት ነው የምገጥመው ማለት ነው። ስለዚህ ድብቅ ካሜራው
በየትኛውም አጋጣሚ እዚሁ በየሶስቱም ክፍል የሚፈጠሩ እያንዳንዱ አጋጣሚዎች ካሉ ምናልባት ያው የእናንተ ክፍል ስላችሁ ለዛ ፈቃደኛ ከሆናችሁ ችግር የለውም። ያው እንትን እንዳይሆን ያው እንድታውቁት ብዬ ነውና እንድታውቁት ነው። እናንተ ግን ከሷ ጋር በተያያዘ አንዳንድ መረጃዎች የሚሰጠን አዲስ የሚያስገኘን ነገር ካለ እሱ እንድንከታተልበት ነው። አዲስ ነገር ካለ እንግዲህ እመለሳለሁ። አሁንም እግዚአብሔር ያበርታችሁ፣ እግዚአብሔር ያጽናችሁ። በድጋሚ እንገናኛለን ብዬ ያው ባለሙሉ ተስፋ ነኝ። እንገናኛለን ደግሞ አዲስ ነገር ይዘን ማለት ነው። እግዚአብሔር ያጽናንተን ሲሆን እንግዲህ ተመልሰን የምንገናኝ እንደሚሆን እርግጠኛ ነኝ። እውነት እንዳለ ይሰማኛል። ግን ደግሞ እውነት ያልሆኑ ነገሮች እንደተከሰተ በእውነት ባሉን መልኩ እንግዲህ መረጃዎች የተሰጡበት እንደሆኑ ይሰማኛል። ወይም ያሉት እውነት አሁን ላይ የተነገረው ነገር ትክክል አይመስለኝም። ለዛ እንግዲህ ድብቅ ካሜራችን እንደሁል ጊዜው ከኛ ጋር እንግዲህ ስራውን ይቀጥላል ማለት ነው። አዲስ ነገር ካሳየን ወይም ይዞ ከመጣ እሱንም አያይዘን ለእናንተ እያቀረብን እኛም ደግሞ እውነታውን አጣርተን ያው መጨረሻው የምናውቅበት እንዲሆን እንግዲህ ያንን ነው የምናስበው ማለት ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ዘላለማቸው ደግሞ ልጆቹ ሞቱ ብሎ እዚህ ገርዱኛል። ዘላለም እነሱ ሳሳድግ ተገርጄ ጉድ ይፈላ። ምንድን ነው ልቤ እንደዚህ የሚመታው? ኧረ አምላኬ በእናትህ ይሄን ነገር እንደው አሳረፈኝ፣ እንደው ከዚህ ጭንቀት ከዚህ ስቃይ ሁላ እንደው ኧረ ምን ይሻለኛል? እንደው ወይኔ ደግሞ እነዚህ ምን የሚሏችሁ ናቸው መጥቶ ይጠይቁኝ እንዲህ ሞቱ እንዴት ሆኑ? ኧረ በስመ አብ ምን ይሻለኛል? እንደው ምን አይነት ነገር ነው? አንድ ነገር እንኳን አላማዬን አላሳካው ወይ ሁለቱን አልገደልኩኝ። ይሄ ደግሞ ቆይ ልጆቹ ሳይ እኔ እህቱም አልመስለውም አይደለ ታላቁም አልመስለውም። እሱ እየተገሩ ዘላለም ልጆቼ ይላል። ችማለች የቀበጠች ሚስቱ ሰራላችኋለሁ እንጂ እንደጀመርኩኝ አልተውም። ቆይ ምንድነው አደርገው? እንዴት ሆኖ እኔ ከሰው ጥያቄ የጎረቤቱ ጥያቄ ሊገለኝ በጭንቀት እንደገና ደግሞ እነዚህ ጋዜጣ ማን አምጥቷቸው ነው እንዴት ተቃጠሉ? እንዴት ሆኖ እየታጠረኝ ባልሆነ ውለታውን ረስቶ ባልሆነ እሱንም አሳድጌ እንደገና እኔ እንደዚህ ሆኜ የኔ ህይወት አይታየውማ። ምን ያርክ? በሬን ቤቴን ዘግቼ መጥቼ ከሱ ጋር ስንት ነገር አሳለፍኩ። አንድ ቀን የእናቱን ልጅ ምን ጎደለሽ ምን ሆንሽ አይለም ሚስቱን ብቻ ማቅበጥ ይሄ ሁሉ ሀብት ይሄ ሁሉ ነገር እያለው እኔማ ያችን ቤት እንጂ ያንን ጨቅላ ድጋሚ ከሱ ጋር ልጨማለቅ እሱ ወልቀል ደግሞ እንደምን ታውቀዋለህ። አሁን ምን ማላድርግ ነው? ምን ላድርግ? በቃ
እነዚህ ጋዜጠኞች ደግሞ እንዳይመጡ ነው የፈራሁት። ይሄ ደግሞ እስቲ ደውልለት አብልቶ እኔ ብቻዬን መስሎታል እንደዚህ መሰቃይ እንደዚህ መስዋዕት ከፍዬ ይሄን ሀብት ለማግኘት ብዬ እኔ ከሱ ጋር እኖራለሁ ህይወቴን እመራለሁ ብዬ ነው አርግ የሚለኝ ሁሉ እያደረኩ ያለሁት። ሰው ጫቱን እየቃመ ነው ሲስጣል። ሄሎ እና ጮክ ብላ አታወራም? ምን እንትን ትላለህ? ደህና ነኝ። ምን ሆናለሁ? ደህና ነኝ። አሰማም እንዴ? ምን የት ቦታ ሆነ ነው እንደዚህ የምትምትለው? አትጩ ይላል እንዴ ደግሞ ያማል እንዴ? እኔ ያልጮክ ማን ይጩ? አንተማ ምን አለበት ቁጭ ብለህ እዛ ከማንም ዱርዬ ጋር ቁጭ ብለን እንትን በል። እኔ ይኸውልህ አንድ የጀመርነውን ነገር እኔ አንተ የምትለኝ ሁሉ እየሰማሁ ነው እዚህ የደረስኩት። ታውቃለህ አይደለ? ምን ተፈጠረ ትላለህ? ምን ያልተፈጠረ ነገር አለ እንዴ? ዛሬ ጭራሽ እኔ የሱ የመስሪያ ቤት ሰው ምናምን መስሎኝ ጠብር ግፍ እያልኩ እንደ ልማዴ አንተ እንዳልክ ምንም ነገር እንዳይናቀስ ትለኝ ጎረቤቱ አይደል የሚመጣውን ሰው ሁሉ ታስተናግድ ቁጭ ብላ ነው የምትውለው። ያው ልጅም ቢሞትባት እሱም ለካ ጋዜጠኞች አዎ ምን ያስጨዋል? እኔም አልደነገጥኩ አጠገባቸው የተጠየቅኩት ውይ ያሽ 10 ሳንቲም ይዞ አዎ አይ ምን ማለት እናማ ልነግርህ አይደል ዲስኪ ቃስበል እኔ ራሴ ልቤ ባፌ ልትወጣ ነው። አዎ መተው ለጋዜጠኞች ናቸው። እኔ ረጅም ሳቅ ቁጭ አልገባኝም። ከዛ ነገሮችን በጥንቃቄ አድርጊ። ምን አረኩ አልኩ ካሰማም እንዴ? ምንም ያረኩት ነገር የለም። አዳምጤ መጀመሪያ አታስጮኝ። እኔ አሁን ክፍሌ ውስጥ ነው ያለሁት። ለራፍ ብልተኛ ብያቸው ነው ከጧት ጀምሮ ተገትረኛል እኮ ልንገራው ምልን ስማ ዝም ብለህ መጡ ጠየቁኝ። አዎ ምን ጠየቁሽ? ምን ይጠይቁኛል? እኔ አይደለሁ እንደ መጀመሪያው ተጠያቂ ሊሆን የምችለው እኔ ቤት ውስጥ ስላለው ነው። አዎ በቃ ጠየቁኝ። ምንም አውቀው በቃ ከሰል ነው እንደዚህ ነው ብዬ ቀበጣጠርኩ። ምንም ማድረግ አልችልም። አረ የነቁ እንኳን አይመስለኝም መንቃት። ግን በቃ ማለት እንዴት ይመጡ ጋዜጠኞች ይመጣሉ እንደዚህ ለቅሶ ቤት ጠርቷቸው ይሆናል እሱ ምን ይሆንልኝ ብሎ እንደዚህ እንዳለን ያላቀው። ለማንኛውም ድጋሜ መጡ አይደል? ሊመጡ ይችላሉ። ተጠንቀቂ ተጠንቀቂ። አንተ ብቻዬን አሁን ምን ላርግ ነው? ምን ታረጊያለሽ? እንደዚህ አይነት ሁኔታ ውስጥ ሆኜ ምን ታረጊያለሽ? አንተ አሁን አበቃ ቆመ ብለህ ነው የምታስበው? እኔ ከልጆቹ ምን ያለኝ ይመስላል? እነሱ እኮ ሞቱም አልሞቱም ምንም አይመስለኝም ነበር። ሲጀመር በእነሱ ጀምሬ በወንድሜና በሚስቱ እንደምጨርስ እየነገርኩ እንዴ። እና ታዲያ ተረጋጊ። ኧረ መድኃኒዓለም አሁን ነው እንጂ መሆን ያለበት። እና ምን ልታረጊ ነው? አይ በቃ ቁጭ አድርጌ ልቀልባቸው ነው እንደዚህ እንድለን የፈለከው? በቃ እነሱም ላይ መወሰን ነው ፈልገው። አዎ ምንም ያረጋጋኝ ነገር የለም። ነገርኩክ። ከኔ ጋር መኖር የምፈልግ ከሆነ የእናት አባቶችን ውርስ የሱን ማግኘት የምፈልግና ከኔ ጋር መኖር የምፈልግ ከሆነ ስማኛው ጠይቅ። ለማንም ሳትናገር ከሌላ ሰዎች ቢሆን ጠይቀ ሁለቱን በመርዝ መግደል ነው ፈልገው። አዎ ነገርኩ። በቃ የሚሆነው ይሄ ነው ሊሆን የሚችለው። እኔ 40-80 እስኪደርስ አልጠብቅልህም። በቃ እኔ በጭንቀት ልሙት እንዴ ከነሱ በፊት? ምን ፈልገ ነው? ያዳመጥኩ ነው። አይሆንም ቃቃ ጨዋታ ቤቱን ገና ለገና እንዴት ብዬ ነው ያንን እንኳን እንዴት አይነት አርጊ እሳት እንደፈጠርኩ ታውቃለህ? እንደነገርከኝ ደግሞ እነዚህ ትልልቅ ሰዎች ምን ብዬ ልገልል ነው በሳት? አይሆንም በቃ ጸጥ ባሉበት ሁለቱ ብቻ ይሄ ነገር መክሸፍ የለበት። እኔ ህይወቴ እስር ቤት እንዲሆን ነግሬሃለሁ። ምን? አዎ ጠይቃ ሰው ምንድነው ሰው መጠየቅ ይከታል። በቃ ምን ስንት ሰው በመርዝ ይሞት የለ ምን እንትን ትላለህ እኮ። በቃ
ይሄ ነገር በእነዚህ ልጆች ለቅሶ ላይ ነው መሆን ያለበት። እኔ ማሰበው ይሄንን ነው። በቃ የኔ ሐሳብ ይሄ ነው። ሌላ ሐሳብ ካለ ማታ ትደውልልኛለህ። እኔ አሁን ላርፍ ነው። ለማንኛውም ግን በጣም ስጋት አለ። ስለዚህ ወይ ጉድ! አንተ ደግሞ ጓደኛዬ ጋር አሁን እምልህን ሰምተኛል አይደለ? ተስማምታል። በዚህ ትጠይቃለህ። ምን ከማንም ጋር የምትሉ አንተ ይሄን መጠየቅ ያቅታል? ብቻ አድርጊ የምትለኝን እኔ አደርጋለሁ። እንዴት ነው እሱ አሁን ያው ነው። እኔ ማለት ወደ እኔ ሳይጠርጥር ይቀራል። ምንም እህቱ ቢሆንም የሆነ አወራሩ እንደዛ ነገር ነው። እኔ የሚገርመኝ ምን እንደሆነ ልንገርህ የሰው ሁሉ ወሬ እንዲቀረብስ ኢትዮጵያ ሕዝብ እንደዚህ ያወራል በማያገባ ሁሉ። ምን አሉ የመጣው ሁሉ። አንዳንዶቹማ ጭራሽ እኔ ራሴ እህቱ ስለነሳቸው አጠገቤ ቁጭ ብለው ያወሩኛል። እኔን ታምናለህ? ቁጭ ብለው በቃ እንደ እህቱ ነች አሉ እንደዚህ እሷ ቤት ውስጥ እያለች እንዴት ተፈጠረ እንዴት እንደዚህ ሆነ ምናምን ብዬ ብድግላለሁ። ሌሎቹ ደግሞ እነሱ ጋር መጥተው የሚያወሩት ስለዚህ ነው። ያኛውንም ቆሎ ባሲዛቸው ለዛም ውሃ በሰጥ ለዛም ተነስቶ መሄድ ሳለ እንደ ስራስ ያለው ኢትዮጵያ ያለ እንዴ እግዚአብሔርን ለቅሶ ቤት አንድ ሰው ሰዓቱን የሚፈጀው መድኃኒዓለም ወሬ እኔው ብቻዬን ተወጥሬ ነው ያለሁት። ምንም አንደኛ በሬን ቤቴ ዘግቼ ነው ዘካይ ቤቴ እነሱ ጋር የከረምኩት ይሄንን አላማ ለማሳካት ነው። አሁን ደግሞ ለቅሶ ተፈጠረ። ይሄው ቁጭ ብዬ በቃ መሽቶ እስኪነጋ የመጣውን ሰው ሁሉ አዘግቻለሁ። ምን አይጠጣ። ለማንኛውም ጀምሮ ከመቋረጥ መጨረስ ነው የሚሻለው። አለ ምን ጓደኛ መቼም ፋርማሲ ሄደ ምናምን እንደዚህ ነገር እንደማጠይቅ እርግጠኛ ነኝ። የካቲት የሚሰራ እና ምንም ይሁን ኤክስፓየር ዴት የሚሆነ መድኃኒት ይሁን ምንም ይሁን ብቻ የሚተፋቸው እንዳይው በቃ ወደዛው እስከ መጨረሻው የሚገላግለኛል። ከዛ ታየዋለህ ታውቃለህ መቼም አንተ አይደለ እኔ ታላቁኝ ገና ለገና ትዳር የላትም ብሎ ልጅ የላትም ብሎ ነው የቤተሰቦችን ሀብት ሁሉ ጠቅልሎ እናቴን ተወዶ ስለነበር ለሱ ነው የተናዘዘችለት። ይዞ እኔን ከሰው በታች ያርገኝ ከጓደኞቼ በታች። ከዚህ በኋላ እኔ ወለድኩ አልወለድኩ ምርጥ ኑሮ መሞት ነው ፈልገው አሳየዋለሁ። አንድ ቀን ዞር ብሎ አይተኝ እንደ ሰራተኛው እኮ ነው። አንተ መተህ ክፍሉን ስላላየ ነው የምኖርበት። እንደ ሰራተኛው አድርጎ ልጆችን ያዘችልኝ ብሎ ደስ ብሎት እሱ እንደፈለገ ሚስቱስ ታረገው ጫማ የምታረገው ልብስ ነገር ያለው ባለፈው አያያያይ በቃ እኔ ካሳቢው ከላሜ የሚመልሰኝ ምንም ነገር የለም። እሱማ በጥንቃቄ ያረጋለው። ወይ ጉድ! አንተ እንደምንነግረኝ አሁን ይሄ ነገር ባንተ ነው የተሳካልኝ። ስለዚህ በቃ አይ ሐሳብ ይግባ ምንም ችግር የለውም። እኔ ካንተ በላይ እኮ እኔ ነኝ አይደል እንዴ? ዋናው ተጎጆዋ ምን ነኝ እኔ እኮ እንዴት እያዩት እንደማራንተ ስለማታውቅ ነው ቤቱ እየኖርኩ በላሽ አይለኝ ጠጣሽ አይለኝ በቃ የሆነ ዳራ ሰራተኛማ ክብር አላት እኮ ክብር አላት። በቃ ምን ብር ማይሰጥሽ ጭራሽ ቆጥሮ ወይኔ ክሬን እንኳን እንደ ብዬ እንደመከፈል አንተ ታውቀዋለህ። ግን ለዚህ አላማ ስለሆነ ስንት አንድ ወር ከምናምን እዚህ ቤት ውስጥ ቁጭ አልኩት። አንተም ስንት የተደውልልኝ አይመቸኝም ያልኩት በቃ ለዚህ ነው። ኧረ ምን እሷም በቃ መጣች እግሯን ዘርግታ በቃ ማለት ምን ብዬ ልንገርህ ሰራተኛ። አዎ ለማንኛውም አሁን የሰውንና የጎረቤቱን የሚመጣውን ለቅሶ የሚመጣውን ሰው ነው እኔ መልስ እግዚአብሔር አሁን ከዚህ በኋላ ቆይስ እደውላለሁ። ቻው እደውላለሁ ራሴ በቃ አንተ እንዳትደውል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንዴት አላችሁ? ሰላም ያለን ዩሩት እንዴት ነሽ? መበርታት ነው የሚያስፈልገው። መመለስ ማንችለው ነገር ነው። ሲዩ ሜስሪት ነው አለን። እንደዚህ በፍጥነት ትመጣላችሁ አልኩ ነበር። በፍጥነት ነው የመጣችሁት። ያው እንዴት ናችሁ? እንዴት ታዲያለ ለማለትም ነው። ከዚህ በኋላ ቤተሰብም ስለሆነ ያው መምጣታችሁን ግድ ነው። እንግዲህ አዲስ ነገር ደግሞ ያው ሊኖር ይችላል ወይም አለ። ትላንት እንግዲህ ስንለያይ ተመልሰን እንደምንገናኝ እርግጥ ነበር። ያው ልብ ካሜራችንን ገጥመን የወጣ ነው በቤቱ ከሳሎን ጀምሮ መኝታ ቤት 3 ቦታዎች ላይ እንግዲህ እናንተም ጋር እነሱም እህት መኝታ ቤት እንግዲህ አስቀምጠን ነበር የወጣ ነው ካሜራ። እንግዲህ ያው አዲስ ነገር ያሳየናል ብለን ስላሰብን ነው። ያው ከዛ በፊት ግን እንግዲህ እህትን ማግኘት ከቻለን አላየኋትም። በውጭም ስገባ አለች ውስጥ አለች ጠርተሻት ነው በተረፈች ምናልባት ባገኛት ደስ ይለኛል። ሁላችንም ባለንበት አንዳንድ ነገሮችን እንድናወራ ፈልጌ ነበር። በጣም ደስ ይለኛል። በጣም እንጂ ትመጣለች። በጣም ብናወራ ደስ ይለኛል። እና ያረፍ በይ እስቲ ዛሬ። እሺ አለ ሰላም ነው። ደህና ነህ? እግዚአብሔር ይመስገን አለ እንዴ። አንቺ እዚህ አትሆኚ? እኔ እዚህ ነው። እንዴት ነሽ? አለ ደህና ነኝ። ደህና ነኝ። ተኛሽ? አዎ ደከመኝ። ያው እንግዳው ምናምን በዛ ሰው እንግዲህ ትላንት ያው የተወሰኑ ነገሮች ተጫውተን ነበር አለ። የተወሰኑ ነገሮች አውርተን ነበረ በተፈጠሩት ክስተቶች ምናምን አይደለም። አዲስ ነገር አለ ምናልባት የምትነግሪኝ ነገር? አዲስ ነገር ምናልባት የዛኑ ቀን የተፈጠረ ክስተት ተጨማሪ እንዲህ ተፈጥሮ ነበር ብለሽ የምትይኝ ያለ ነገር ካለ? ምን አለ? ከነሱ በላይ ምን አዲስ ነገር አለ? ሰሞኑን ነው የምትለኝ? አይ የዛኑ ክስተት ላይ ያልነገርሽኝ ነገር? ስርዓት አናግሪ። አይ ምን ላይ መልስልሽ? በስነ ስርዓት አናግሪ። እኛን አክብሮ ለኛ ብሎ ነው የኛ ነገር አሳስቧቸው ነው። እነሱ ስራ እያላቸው መጥተው የኛን ስራ ብለው አይደል እንትን ያሉ ያሉት። ስለዚህ አክብሮሻቸው የሚጠይቁሽ ነገር በስነ ስርዓት መልሽላቸው አልኩ እኮ። ምንም አዲስ ነገር የለም ልጅ፣ ምንም ነገር የለም። እኛ እንኳን አንቺ ብቻ አይደለም የምትጠይቂው፣ እኔም ተጠይቂያለሁ፣ እሷም ትጠይቃለች። ያለነው እዚህ ቤት ሶስታችን ነው አይደለም? የሚመለከተውም ስለዚህ ቤት ጉዳይ ባለፈው ነግሬሃለሁ አይደል? አዎ ትናንትማ አወራን እኮ በጉዳዩ ላይ ተመተን እኮ አወራን። ቀረ የምትይኝ ተጨማሪ ነገር ካለ ምናልባት? ኧረ ምንም ነገር የለም። ምንም ነገር የለም። እንደሰማሁ እንደነገርኩ ነው። እውነት እኮ አይደገምም ታውቃለህ። ውሸት ነው እንጂ እውነት አይደገምም ነው። እውነትማ ይደገማል። ያው ውሸት ነው የማይደገመው። ምናልባት ቃላት መጣራት ነው ብሽ ከሆነ አላውቅም። ዞሮ እንግዲህ በጣም ከባድ ሀዘን ላይ እንዳላችሁ አውቃለሁ። ህፃኑ እንዴት ነው? የሞት አላውቅም። ፈጣሪ ያለው ብቻ ነው የሚሆነው። ቆዳው እንዴት ነው እንትን ማለት አሳይቷል ነገር ነው ያላችሁ ነበረው? ሙሉ በሙሉ ሰውነቱ ተቀያይሯል። ከሰል ነው የሚመስለው። ነዶ አልቋል። እንግዲህ ዝም ብለው ይመስለኛል እኛን ለማጽናናት ነው ተስፋ እየሰጡ ነው ያሉት። የተነፋፈስ ችግር ነው ያለበት እንዴ? እንደዚህ ነገሮች አሉ። ኮማ ውስጥ ነው ያለው እንግዲህ እስካሁን እኔ እንድገባም እየፈቀዱልኝ ስላልሆነ ሁኔታውን ብዙም አላወኩም። እሱም አልተፈቀደለትም። ቤተሰብ ነው እዛ ያለው ማለት አይተን እንዴት ነው ያን ነገር እያየን መቋቋም አንችልም። ከአቅማችን በላይ ነው።
ለዛ ቤተሰቦቻችን ናቸው እዛ ያሉት። እኛም በወሬ ደረጃ ነው እየሰማን ያለው እንጂ እንድንሄድ አልፈቀዱልንም፣ አልተፈቀደልንም። ግን ያው እግዚአብሔር ያለው ይሆናል። ድኖ ይመለሳል በሙሉ ጤንነት ብዬ አምናለሁ። እንዳታርገውና አንድ የቀረኝ ልጅ ለመሳም ያውቀኝ ከዚህም በኋላ በፍሬ በዘር ይባርካችሁ። ወደኋላ ተመልሶ እንትን ማለት አያስፈልግም እና ለወደፊቱ ደግሞ መኖር ያስፈልጋል። አዲስ ምዕራፍ ደግሞ ያስፈልጋል። ያው እሺ፣ ከዛ ባለፈ እንግዲህ ሌላ ምንም የምትይኝ ነገር እንደሌለ እየነገርሽኝ ነው እንግዲህ ማለት ምን ነው ወንድም ነው። አይ ምትኝ አስር ይለኛል። ምን አለ ብለህ ነው? ምን ነገር የለም። ህፃኖቹ የተቃጠሉት ባልሽኝ መንገድ እንዲሁ በዚሁ በከሰሉ ነው? አዎ ማለት ለሱም እንዲረዳው ከኛ ይልቅ አጠገባችሁ ነበር። አንቺ ነሽ ያልነገርሽን አዲስ ነገር ካለ ያለውን ነገር አብራርተሽ ብትነግሪኝ። ምንድን ነው የሚረዳው እሱ? ምንድን ነው የሚረዳው ማለት አንዳንድ የሚያግዘን ነገር ካለ የሞተ ሰው መምጣት ጀመረ እንዴ? አይ አንዴ የሞተ የሚረዳው ነገር ስትለኝ ምንድን ነው የሚረዳ ብዬ ነው። አይ ቢያንስ እንዴት እንደሞተ ምክንያቱም አሁን የተፈጠረው ክስተት አሳማኝ ስላልሆነ ከዚህ ውጭ ማን አይቷል እኮ አንቺ ማን ነበርሽ? አይ እኔ እኮ ጓዳ ነበርኩ እኮ። ምን እያልሽ ነው? አንቺ ጓዳ ሆነሽ ሌላ ሰው ገብቶ እንዲያደርገውም ከሆነ ምን አልቻለሽ? ምን አውቃለሁ እኔ። እሱን ተጨባጭ የሚሆን ነገር ብትነግሪኝ ማለት ምን እንዳለ። አይ አንተም በቀደም መተህ ቁጭ በል እንጂ ና እንጂ እኔም ልጆች አይደሉም እንዴ እናንተ ልጆች? አይ አይደሉም እያላችሁኝ ነው፣ እየተረተሩኝም ነው እንዴ? ታዲያ እንዴ ምን እዚህ ሁላ ነገር ውስጥ አስገባት አይደል? እኮ ታዲያ አጣይተኛል። የህፃን ልጅ አንድ ፍሬ ልጅ ምን መሆን ይችላል እንዴ? አስር የምትጠይቁኝ ነገር ምንድን ነው እንዴ? ምን ማለት አልገባኝም። ሌላ ነገር እንደጠረጠር እያደረጋችሁ ነው እንዴ? አይ አንተ ዝም በል ተሸክሜሽ እኖራለሁ። በቃ ዝም በል። ኧረ በል ዝም በል። አንተ ስላለ ነው አሁን ገንዘብ ስላለ ተሸከምከኝ። ልጅ እያለ ግን እኔ ነኝ ተሸክሜ ያሳደግኩት። በል ዝም በል። ምን እንትን ይላል በእናታችሁ እንዴ? ትናንት እንዲህ ስትሉ እኔ ዝም ብዬ እሺ ብዬ ለእናንተ መፍትሄ ከሆነ ብዬ እንትን አልኩኝ እንዴ? አይ ዝም ብዬ ሳስበው እየጠረጠራችሁኝ ይመስለኝ። ሳስበው እኔ በጭራሽ ማለት ለልጆቻችንም ከማን በላይ ነው። እንዴት ነው የምንጠረጠርሽ? ታዲያ ምንድን ነው እንደዚህ ብቻ ቁጭ ብሎ መጠየቅ? እንደዚህ መጠየቅ፣ እንደዚህ ጋርተኛ፣ እንደዚህ ምንድን ነው? በቃ እንዴ እግዚአብሔር እኮ ነው የሰው ልጅ ነፍስ የሚወስደው። ማንም ሌላ ሊወስድ አይችልም። ምን ነው እንዴት ነው እኔ ያው ተማሪው እንዴትም አይደለም። በቃ አንተ ስራ የለም እንዴ? እንድትረጋጉ አሁን ቢሆን እፈልጋለሁ። ምናልባትም ዛሬ ላይ ያገናኘን አንድ አዲስ ነገር ኖሮ ነው በእኛ በኩል ያንን ነገር እንግዲህ እያጠናከርን የቀጠልንበት ሁኔታ እና እንግዲህ አዲስ አሁን ምናልባት አንቺን የሚመለከት ነገር ስለሆነ እንደሱ ብለሽ የምትይው ነገር አይደለም ወይዘሮ አለም። ምናልባት አሁን አያይዤ ማሳያችሁ አንድ ቪዲዮ ይኖራል። ያ ቪዲዮ እንግዲህ አንድ በሌላም ሶስታችሁን የሚመለከት ነው። በዋናነት የሚመለከት ነው። ዞሮ እዚህ ላይ ከባድ የሆነ እንግዲህ አንድ የቪዲዮ ማስረጃ አለኝ። ከዛ በፊት ግን እናትም አባትም እንግዲህ በጉዳዩ ላይ በጣም እንድትረጋጉ ፈልጋለሁ። ችግር የለም ብቻ ሳይኝ ነው ውስጥ የሆነ ነገር ሲኒያው ምንድን ነው አርፎ ነው ልጁ ምንድን ነው እንደዚህ ቁሙትም ከሆነ እኮ ሆስፒታል ልጆች እንደዚህ አይነገርም። እኔ ወንድ ነይ ተጋብሽ ምናልባት ይሄ ቪዲዮ እንግዲህ የምትመለከቱት አለም ነው ምን አለም ምናልባት ቀረምት የምትናገሩ ነገር አለ?
ያናዘዝከኝ ነው ምንድነው? ንዛዜ አሁን አንቺ ንግግር እኮ አንፈልግም። እዚህ ላይ የማየው ነገር እኮ ይነግረኛል። ማንን ነው እንደዚህ በስልክ የምታናገረው? ህፃን አይደለም እየተቆጣኝ ባልሆነ ነው። መጀመሪያ ስልክ ሊሄድ ነው ብዬ ቆይ ነይ ተቀመጪ እንዴ ምን ተቀመጪ ነው የምትሄጂው? ለምን ቁጣት ማለት ኧረ እኔ ስልክ እየጮኸ ነው እንዴ? ምንድነው እያወራሽ ያለሽው? ስለምንድን ነው እያወራሽ ያለሽው? ስለምንድን ነው እያወራሽ? ስለ ልጆች እያወራሽ እኮ ነው። ታውቁሻል? አወራው እኮ ምንድን ነው እያልሽ ያለሽው? ቆይ ይሄ ቪዲዮ ምናልባት ምንድነው እና አላወራ ስልክ እኮ ስለማን ነው እያወራሽ ያለሽው? አራውስ ምንድነው አንተ አለም ይኸውልሽ አለ ይሄ ምንድነው? ቆይ ዛሬ ማለዳ ስታወሪ የነበረው የስልክ ላውራ ታዲያ እንዴ ምን ይላል? ላውራ ስልክም አታውሪ ልትሉኝ እኮ ስለምንድን ነው? አሰማት እስቲ ስለምንድን ነው እያወራሽ ያለሽው? ይሰማሻል? አይ እሷ የሆነችውን ታውቋለች፣ ያወራችሁን ታውቋለች። የልጆቼን ነፍስ ገድያለሁ በልቻለሁ ያለች እኮ ነው። አሰማሻትም እንዴ? በል ዝም በል። ቪዲዮውን እኮ ከፍታ አሳያት። አሰማት ድምጹን። እኔ እኮ ማመን ቢከብደኝ እንዴ ተቀምጬ ታባሽ ልጅ ነው። ምን ያቁለጠለጥሻል? የታባሽ እንዳትለኝ አንተ እህት ነኝ። ወሽ እንዳትለኝ ናንጃ